የኔ ወዶች እንዴት ናችሁ? ደህና ናችሁ? ዛሬ ብሩኬ እንግዲህ ሀይሚና ሚፍታህን ያዙ ይልቀቁኝ እያለ እንግዲህ እየተጣሉ ነበር ማለት ነው። መጣላት ሳይሆን በፍራንክ ነው። እንግዲህ በምን መንገድ ይበቀላቸዋል ብዬ ነበረ፣ ግን በቀላሉ ነው። እኛ እንደጠበቅነው ሳይሆን በፍራንክ ነው። እንግዲህ የሚፍታህን ፍርሃት አስመልክቶ ማለት ነው። ሌላ መጣች አብሰለት እያለቀሰች ቡቡ ናፍቆኛል። እንዲህ ምን አይነት ሰው እንኳን ናፈቀሽ ምን ይጠበስ ግዴታ ካላስታወሳችሁኝ ካላሰባችሁኝ ደግሞ ፍፄ አስመሳይ አንተ አስመሳይ እኔ እኮ አስመሳይ ብያችኋለሁ። ፍጹምን አስመሳይ ነው ብያችሁ ነበር። እናንተ ግን አስመሳይ አይደለም ነው ድብን ያለ አስመሳይ። ዛሬ በድብቅ ካገኛት ነገ ደግሞ ሄዶ ያገኛታል በአካል ማነው በአካል ዛሬ ካገኛት ነገ ቤት ውስጥ እየጎተተ የማይወስድበት ምንም አይነት ምክንያት የለም። ገናኘኝ ሁላችሁም። ለምንድን ነው የምታገኘው? ብሩኬን ምን ይሰራልሻል? የሰው ባል ለምን ፍቅር ሆኑ ተረዱኝ። ለምን ወደድሽው አትበሉኝ እንዲህ የሰው ባል እኮ ነው ወደድሽ ሀቢብቴ። እነሱ ፍቅር ሲሆኑ በቃ እዩ በዛ ትንጨረጨረብናለች። እውነት አለኝ እውነት ይወጣል። ዝም ስላልኩ እንደ ውሸታም አትቁጠሩኝ። በዚህ ደግሞ አብሳላምታ እኔ ፍቅር አለኝ በጣም ወዳለሁ ግን ምናምን እንዴ ምን እሺ ነው? አዎ ውድ እኮ ነው። ለማንኛውም ማለት ነው እዩም ሆናችሁ አብሳላት ከነዚህ ልጆች ውጡ። በተለይ ፍጽ የምትባል ተንከሲስ ማለት ነው። ይሄ ልጅ አያስፈልግም። ፍጹም አስመሳይ ጓደኛ ነው። የሀይሚና የብሩክ አስመሳይ ጓደኛ ነው እንጂ ትክክለኛ ጓደኛ አይደለም። ፍጽ ብያቸዋለሁ። ግን እናንተ ፍጽን አትንኪብን። ፍጽ አንበሳ ነው። ፍጹም ቤት ውስጥ ፎቶ ስለሰቀለ ወዳቸዋለሁ እያለ ስለተበጠረቀ ይወዳቸዋል ማለት አይደለም። እንዲሁም አብዛኞቻችሁ ከፍጹም ይልቅ ሚፍታህ ነው አስመሳይ። ሚፍታህ አስመሳይ ነው ሰው አይደለም ስትሉ ነበር። ግን ከፍጽ ሚፍታህ ይሻለኛል። ሁለት ሶስት እጅ ማለት ነው። ምክንያቱም እዛ ድራማ ላይ እንኳን የውሸት ድራማ እየሰሩ እንኳን ፍጽ አብሮ ነበር ሲሰራ የነበረ። እነሱን እያጣለ የራሱን ካሜራ እየደቀነ ነው ሲሰራ የነበረ እንጂ ሚፍታህ ድራማ እንደሆነ ሲገባው አለመቸው ሲል ድራማው መዋሸት ሲያስጠላው ትቶ ነው የሄደ። ያው 4 ወር ዩቲዩብ ትቶ የቆየ ለምን በድራማው የተነሳ ነው ያቋረጠው። ስለዚህ ከፍጽ ሚፍታህ 2-3 እጅ ይሻለኛል። ዛሬ እንግዲህ ከነ ሀይሚ ቤት ፍራንክ መተው ነበረ፣ ግን ፍጹም አሁን ቢሆን ችግር መፍጠሩ አይቀርም ታያላችሁ። ምክንያቱም እነዚህ ልጆች የሚጎዷቸው አብረዋቸው ያሉት ጓደኞቻቸው ናቸው። እናስብላችኋለን በቃ ብዙ ነገር እናስባለን የሚሉ ጓደኞቻቸው ናቸው እንትን እያሏቸው እየጎዷቸው ያሉት። ስለዚህ አሁን ብሩኬና ሀይሚ የሚጎዷቸው አሁንም ጓደኞቻችሁ ናችሁና አብሳላት አትርሱኝ። እኔ እኮ ጧት ፎቶዋን ስለጥፍ ብዙዎች ለምን ለጥፍሽ ብላችሁ አትርሱኝ እያለች ነው። በቃ አላስታውሳ ሲል በጣም ጨንቋታልና ከዚህ በኋላም ቢሆን ሀይሚ አብሳላት ብሩኬ ጋር በምንም መንገድ ብታገኘው አንቺን ለማናደድ ብትሞክር አሁን እኮ በቃ ካልተጣሉ እኮ በቃ ለምን ወደድሽ አትበልኝ። እኛ መብትሽ ነው መውደድ። ዘላለምሽን ስትቃጣይ ወይ ለምን ቤትሽን የብሩኬን ፎቶ ሙሉ አትሞዩም? ቤትሽን ምን አገባን? ግን እሱን ማግኘት ለምን አስፈለገ? ለምን ፈለግሽው? እንዴ ምን እንደምታረጊው ይታወቃል። አግኝተሽ የሆነ ነገር ብትቀቢውስ ምን እንደምታረጊው ስለሚታወቅ ማግኘት አስፈላጊ አይደለም። ሀይሚንም ምን ልታረጊ ነው የምታገኛት? ሲጀመር ያኔ እንደዛ ራሷን ካሳመምሻ በኋላ ራሷን እንድትካረክሻ በኋላ አፍሽን ከከፈትሽ በኋላ ድጋሚ አፍሽን ልትከፍትባት ነው። ከዛ አንቺን አፍሽን ስትከፍች እሱ ቁሞ ሲያይ ለምን ቁመት ታይኛለ ብላ ከሀይሚ ጋር እንዲጣሉ ምናምን እንዴ አስፈላጊ አይደለም ውዴ፣ አስፈላጊ አይደለም። አንቺ እነሱን ማግኘትሽ ምንም አይነት አስፈላጊነት የለውም። ማግኘትም የለብሽም። አግኝተሽው ጥቅም ስለሌለው ምን ሊያረግልሽ ነው? ቆይ የሰው ጓደኛ አግኝተሽ ምን ልትይው ነው? እወዳለሁ አፈቅራለሁ ልትይው ነው? እሱ አይወድሽም፣ እሱ አይፈልግሽም። ስለማይፈልግሽ ነው ያላገኘሽ። በቃ ሌላ ምን ፈለግሽ? እንዴ አትርሱኝ የሚሉ ሰዎች እኮ በዙብን ጋይስ። እነዚህ ልጆች ሲፋቀሩ በቃ በዚህ ሌላው ጨጨም እንዴ ምንድነው ግን? ፈጣሪው ትግስቱን ስጠኝና ብሩክና ሀይሚ የሚጎዷችሁ አብረዋችሁ ያሉ ጓደኞች ናቸውና ተጠንቀቁ። ፍጹም አትመኑት። ምንም እኔ ይሄ ልጅ ምንም አያምረኝም፣ አይመቸኝም። በጣም አስመሳይ ሾካካ ነው። በፊት ጥሩ ነው ብዬ አሽቃብጫለሁ፣ ግን አሁን ጥሩ አይደለም። በቃ አስመሳይ ነው። እንደውም ከሚፍታ ፍጽ ያስመስላል። ሁሉም ነገርኳችሁ። ጓደኛ የምትሉት የቅርብ ሰው የምትሉት ነው የሚጎዳችሁ። ነገርኳችሁ። ሶ እናንተ እንደዛ ማድረግ ሳይሆን ያለባችሁ ችግሮቻችሁን እራሳችሁ መፍታት። አሁን ብሩኬ ላገኝ ብትል ላታገኛት፣ ብሩኬ ላገኛት ይችላል። ግን እች ልጅ ፍጹም ሄደ ማለት ፈቅዶላት እሷ ጋር እያወራ ፍጹም ለምን ማውራት አስፈልገ? አንተ እነ ሀይሚ ህይወት ገብታ መበጥበጥ እንደምትፈልግ ታውቃለህ። አብሳላት እነ ሀይሚና ብሩክ ህይወት ውስጥ ገብታ መበጥበጥ ትፈልጋለች እንደምትፈልግ ታውቃለህ። ሶ ይሄን ነገር እያወቅ ለምንድነው አንተ ስልክን አንስተ የምታወራት፣ የምትለማመጣት፣ የምታባብላት የምታገኛት? ለምንድን ነው? ካሜራ የለም አላገኘ። በካሜራማ ሲሆን አይ ተመልካች እየወቀሰኝ ነው ለምን አገኛት እያሉ ነው። ስለዚህ ካሜራ ደብቀሽ እንገናኝና እናውራ።
እንዴት ብሩኬን ለሷ እንደምታረግ ነው አይደለ? ያኔ እኮ ሀይሚና ብሩክ ተጣልተው አብሳላትን ያመጣ ሰው ነው ፍጹም። አብሳላት ካንተ ጋር ትሆን ብቻህን ሆነህ እሷ ጥላ ከሄደ ለምን ከምትወድ ሴት ጋር ትሆንም ብለህ እኮ አምጥተህ ሌላ ችግር እንዲፈጠር ያደረክ ሰው ነው። ሶ አሁን አንተ ለነ ብሩኬ ደህና ሰው ነው ብዬ ለማሰብ ይከብደኛልና ካሜራ ደብቄ ነው ብለሽ ብልሃት ነው እንጂ ካሜራ እንዳለ ሲጀምር በደንብ ታውቃለህ። ምክንያቱም ስልክ በእጇ ስልክ ይዛለች፣ ማይክ ይዛለች፣ ሪከርድ እያደረገች እያየ ካሜራ የለም። አዎ የለም። ምን አይነት ሰገጤ ነው? እኛ ድንጋይ ነው እንዴ ምን መስልሽ? አንቺ ደግሞ ፋራ ጀማሪ ዩቲዩበር ነሽ። እኛ ሲጀመር ስለ ዩቲዩበር ውሸት ምናምን በደንብ ነው የምናውቀው። ፍፄ ካሜራ በሌለበት ነው የጠሮት ብለሽ በይ ብሏት ነው። ምክንያቱም ካሜራ ፊት መጥቶ አብሳላትን ሲያገኛት ለምን አገኛሃት ብለን እንዳንወቅሰው ነው እንደዛ ያረገው። ወይም ደግሞ ካሜራ ሳትሽ ጥሪኛለ ለዛ ነው እንዳይወቀስ እና አብሳላት ምን ፍላጎትሽ ምንድን ነው? ፍፄ የምታገኛት ለምንድን ነው? የምትለማመጣት ለምንድን ነው? ስልክ ብሎክ አድርጋ አትሄድም እንዴ? ብዙ ጊዜ እንደምትበጠብጣቸው እነሱ ህይወት እንደሚበላሽ እያወቅ ለምንድን ነው እሷን የምትለማመጣት? የምታስመስለው ነገርና አስመሳይ ነው ፍጹም። አሁንም ቢሆን ቤት ድረስ ይዘህ ልትሄድ ትችላለህ። ይዘህ ሄደ ሀይሚንም ሊያሰድባት ይችላል። እና ብሩኬን ብትሆን እንደዚ አይነት ጓደኛ አይጠቅምም። የምሬ ነው። የምትወዳትን ልጅ እንድታጣ የሚገፋፋ ሰው እኔ እንጃ። እነዚህ ልጆች ፍጹም ተለማምጧት ብቻውን አገኛት ማለት አንተን አብሳላት በሆነ ነገር እንድታገኛት ሊረዳት ይችላል። የት እንደምትሄድ የት እንደምትውል ቤት እንደምትወጣ ቤት እንደምትገባ እያቃል ሄደች ሶ የሆነ ነገር የማድረግ አቅም አለው ከሌሎች ሰዎች በተሻለ መልኩ። እና ይሄ ልጅ እኔ ብዙም እያማረኝ አይደለም። ሌላ ሀይሚ አብሳላት ብትመጣ ምን ብትል መናደድ የለብሽም። አብሳላት ተብዬዋ ደግሞ ከወደሽው ካፈቀርሽው ቤቱን በሙሉ ፎቶ ሞልተሽ ማታ ማታ ፎቶን እያየሽ መተኛት ትችያለሽ። አትርሱኝ አትበይ። በዛዩ መከራ በዚህ ምን ጉር ናችሁ እናንተ ግን? እኛ ትንሽ አንዝናና እንዴ? በቃ እኛ የምንፈልገው ሁለቱን አብረው እንዲሆኑ ነው። እናንተ አፈቀርኩ ወደድኩ ወንድ የለም እንዴ? ወንድ የለም። ይህን ፋሽን ያደረጋችሁ ደግሞ ሴቶች ዩቲዩብ ላይ ለመፈመስ የሆነ ወንድ ሂዶ መለመን። አንቺ ቆንጆ ነሽ፣ ታምሪያለሽ፣ በጣም ብዙ ወንድ ይፈልግሻል። ሶ ለምንድን ነው ራስሽን አርከሰሽ ሰው ምትለምኝ? ራስሽን ለምን ነው የምታረግሽው በራስሽ ጊዜ እንዴ? ምን ጉር ናችሁ እናንተ? ቆይ ሀይሚም ከዚህ በኋላ አብሳላ ብትመጣ ጆሮ ዳባ ለበስ በይ። ብሩኬም እንዳታገኛት ፍጹሜ ቢያገናኝ እንኳን እንዳታዋራት፣ ገፍትረ ጥላት ሂድ። በቃ አልፈልግሽም ብላታል። ክብር አይወድልኝም መደብደብ ነው የምፈልግ ካለሽ ገፍትረ ጥላት። ምክንያቱም ሀይሚ ባለፈው በሷ ምክንያት ነው ራሷን ስታ የወደቀችው ብዙ ችግር የተፈጠረው። ስለዚህ እንደዚህ ማድረግ ነው ያለባችሁ። ሌላ ሚፍታህ ብሩኬ ምናምን የሰራችሁ ተመችቶናል። ፍራንኩ ምናምን ምችት ነው የሚለው ብሩኬ ትወና ጎብዝሃል ብቻ። እኔ እንደውም የሚጣሉ ነበር የመሰለኝ፣ ግን እንደ ድራማ አድርገው ሰርተውልናል። እንዳተጣሉ ሰላም እንደሆኑ ምናምን እንደውም ሀይሚን ለምን እንቺ ልበሽ እያላት ነበረ ማሊያውን አውጥቶ ማለት ነውና እንደዚህ ደስ የሚል ቪዲዮ እየሰሩ ነው፣ እያዝናኑ ነውና ለምን ተዝናናችሁ ብላችሁ እናንተ ደግሞ ለማጣላት ለምን ተፋቀሩ ብላችሁ እግራችሁን እያሳካካችሁ ነው፣ ቂጣችሁን እያካካችሁ ነው። ምን ጉር ናችሁ?